በቃ ጌታ ተናገራለኝ መላ ከቤተሰብ የተላለፈ መልእክት ነው። ወንድማችን ማስተር አብነት ከበደ። ሰላም ጤና ይስጥልኝ ተመልካቾቻችን፣ ዛሬም እንደተለመደው በአዳዲስ ክርስቲያናዊ ወቅታዊ የሆኑ መረጃዎች መጥተናል። እንድትከታተሉን እንጋብዛለን። የግሎሪ ኢንተርናሽናል ቸርች መስራችና ባለራዕይ የሆነው ነቢይ ዘካርያስን በተመለከተ ሰሞኑን በማህበራዊ ሚዲያ በስፋት እየተሰራጨ የሚገኝ አንድ አነጋጋሪ ቪዲዮ አለ። እሱን የምንመለከት ይሆናል። በመቀጠልም ማስተር አብነት ከበደን በተመለከተ እየወጡ ያሉ አዳዲስ መረጃዎችም አሉ። እሱንም በቆይታችን አብረን የምናይ ይሆናል። የማስተር አብነት ወንድም አገልጋይ ካሳ ከበደም ያስተላለፈው መልእክት አለ። ለመሆኑ ጉዳዩ ምንድነው? እሱንም በቪዲዮአችን የምናይ ይሆናል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ፣ ቪዲዮን ደግሞ ላይክ በማድረግ ጀምሩ እንላለን። አሁን ቀጥታ ወደ ጉዳያችን እንገባለን። በቃ ጌታ ተናገራለኝ መላ እንግዲህ ይህ ቪዲዮ ሰሞኑን በተለያዩ የማህበራዊ ሚዲያ ፕላትፎርሞች ወይም ደግሞ ሶሻል ሚዲያዎች ላይ እየተሰራጨ የሚገኝና መነጋገሪያም ጭምር ሆኖ ነበር። ምንድነው እንግዲህ የሆነው? በአንድ ወቅት ነቢይ ዘካርያስ ወንድሙ ሐዋርያው ታምራት ታረቀኝ በሚያገለግልበት ፕሮግራም በመገኘት የኔ ፎቶ አለ አንተ ቤት እየተካፈለ በሚገኝበት ጊዜ ሐዋርያው ታምራት ታረቀኝም እግዚአብሔር የተናገረውን መልእክት ለነቢይ ዘካርያስ ሲነግረውና እሱም አሜን ብሎ እየተቀበለ መንፈስ ቅዱስ በኃይል ሲወርድበት ነው ቪዲዮ የሚያሳየው ማለት ነው። ታምራት ይሆነለት በኢየሱስ ስም። እግዚአብሔር አይኖቹን እንዲከፍት፣ እግዚአብሔርም ጆሮቹን እንዲከፍት፣ እግዚአብሔር በኃይል እንዲጠቀምበት ነቢይ ሐዋርያው ታረቀኝ ታምራት ታረቀኝ ማለት ነው ሲጸልይለት ቪዲዮ ያሳየናል። ወንድማችንም ነቢይ ዘካርያስ እግዚአብሔር እንደተናገረው ከረጅም ጊዜ ቆይታ በኋላ በድንቅና በተአምራት የሚያገለግል አገልጋይ ሆኖ ማየታችን እግዚአብሔር ለቃሉ ምን ያህል ታማኝ እንደሆነና እግዚአብሔር ከተናገረ የማይሆን ምንም ነገር እንደሌለ የምናይበት አስደናቂ ምስክርነትም ጭምር ነው። ወንድማችን ነቢይ ዘካርያስም ሰሜንን ለኢየሱስ በሚል ቃል በጎንደር አስገራሚ ፕሮግራም አዘጋጅቶ እግዚአብሔርም ረድቶት በድል መመለሱን የምናስታውሰው ነው። ክብሩን እግዚአብሔር ይውሰድ። ለአገልጋዮቻችንም እግዚአብሔር ጸጋውን ያብዛላችሁ እያልን ወደሚቀጥለው ቪዲዮ እናልፋለን። በተለያዩ ማህበራዊ ሚዲያዎች ስለማስተር አብነት የጤና ሁኔታ ትክክል ያልሆኑ መረጃዎችም እየወጡ ነው። ይህንንም በተመለከተ ወንድማችን ማስተር አብነት ከበደ በመልካም ጤና ላይ እንደሚገኝና በእሱ ስም ምንም አይነት የገንዘብ እርዳታ በአሁኑ ወቅት እየተሰበሰበ እንደማይገኝ የራሱ ወንድም የሆነው አገልጋይ ካሳ ከበደ አስታውቋል። ጊዜ ለማስተር አብነት ከበደ ሕክምና ምንም አይነት የገንዘብ ድጋፍ እየተሰበሰበ እንዳልሆነ እንድታውቁ እያል አሁን እሱ የሚያስፈልገው የደጋጎች ጸሎት ብቻ ነው ሲልም መልእክቱን አስተላልፏል። ከአንዳንድ በእሱ ስም ገንዘብ ለመሰብሰብ ከሚደረጉ ሙከራዎች ራሳችሁንም ጠብቁ ሲል ማስጠንቀቂያውንም አስተላልፏል። አዲስ መረጃ ሲኖር ከእኛ ከቤተሰቦቹ በኩል የምናጋራችሁና የምናሳውቃችሁ ይሆናል ሲልም ነው በአጽንኦት የተናገረው አገልጋይ ካሳ ከበደ። እንግዲህ ለማስተር አብነት ከበደ ሁላችንም በየበኩላችን ጸሎት ወደ እግዚአብሔር በማድረግ እንድናስበው ስንል መልእክታችንን እናስተላልፋለን። እግዚአብሔርም ፈጽሞ ይፈውሰው እንላለን። ውድ ተመልካቾች የዛሬውን በዚህ አበቃን። በቀጣይ ሌላ ስራ እስከምንገናኝ ቸር ሁኑ። የጌታ ጸጋ ከእናንተ ጋር ይሁን።